ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ በባህር በሩ ጉዳይ እያደረገች የሚገኘው ጠንካራ ጉዞ ከወትሮ በተለየ አጠናክራና ወደ ሌላኛው ምዕራፍ አሻግራ ቀጥላለች። በቅርቡ በምክር ቤት የአሰብ ጉዳይ መች ነው ወደ ድርጊት የሚገባው የሚል አጓጊ ጥያቄ በቀረበበት ማግስት መከላከያ የአስመራውን መንግስት ያስደነገጠና እጅግ መነጋገሪያ የሆነ እርምጃ ወስዷል። ትውልዱ ለባህር በር ይዘጋጅ የሚል የመጨረሻውን ካርድ የመዘዙት ጄኔራል በተገኙበት መከላከያ አሰብን ያካተተ አዲሱን የኢትዮጵያ ካርታ ይፋ አድርጓል። ይህ የመከላከያ ሰራዊት እርምጃ በሻዕቢያ ሹማምንትና ደጋፊዎች ዘንድ ድንጋጤን ሲፈጥር በኢትዮጵያውያን ዘንድ ቀጣይ እርምጃ ምን ይሆን በሚል ልብን ዝቅል አድርጓል። በአሁኑ የመረጃ ሰዓታችን የምንመለከተው የመጀመሪያው ጉዳያችን ነው። በሌላኛው መረጃችን ደግሞ ከሰሞኑ ዓለምን ያስገረመውና የአሜሪካን አቅም ያስመሰከረ ድንቅ ኦፕሬሽን በሌሎች መሪዎች ላይም ሊደገም እንደሚችል ትራምፕ ጠቁሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የትኞቹ የሀገራት መሪዎች ላይ ቀጣዩን ኦፕሬሽን ሊፈጽሙ እንደሚችሉም ገልጸዋል። ትራምፕ የገለጿቸው መሪዎች የትኞቹ ናቸው የሚለውና ሶማሊላንድ የትራምፕን እርምጃ ስለመደገፏ የተሰማውን አክለን ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ከትናንት በስቲያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲል ጥሪ ባስተላለፉ ማግስት አሰብ ወደ ኢትዮጵያ ያካለለ ካርታ ይፋ ሆኗል። ኢትዮጵያ ወደ ባህር በሩ ተጠቃሚነቷ ለመመለስ የምታደርገው ጥረት በጥሩ ሁኔታ ላይ እንደሚገኝና ከዚህ ቀደም በነበረበት ቁመናው ላይ መሻሻሎች እንዳሉበት ከሰሞኑ የወጡ ጉዳዮች ሚኒስትር ጌዲዮን ጢሞቴዎስ ገልጸው ነበር። ታዲያ ከሰሞኑ እነዚህ ነገሮች ይፋ ከተደረጉ በኋላ ነው እነዚህ ቀደም በማህበራዊ ሚዲያዎች ላይ ብቻ መንግስት ይፋ ያደረገው የኢትዮጵያ አዲሱ ካርታ የሚለው አሰብን ወደ እናት ሀገሩ ኢትዮጵያ ያካተተው ካርታ በመከላከያ ሰራዊት ይፋ የተደረገው። ይህ ከዚህ ቀደም ሲንሸራሸሩ የነበሩ ካርታዎች በመንግስት በኩል እውቅና እንደነበራቸው አመላካች ሆኗል። ይህ መሆኑም ከወደ አስመራ ከባድ ድንጋጤ እንደፈጠረ ነው እየተነገረ የሚገኘው። የኢትዮጵያ ሀገር መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታን ተረክቦ ይፋ አድርጓል። መከላከያ ይህንን ካርታ ይፋ ያደረገው ኢትዮጵያ ከፊቷ ከሚጠብቃት ትልቅ ግዳጅ በጥሩ ቁመና ላይ ለመገኘት ከመሳሪያ ባሻገር በሰው ኃይል በምታደርገው እንቅስቃሴ ላይ ልዩ ዘመቻዎች ያሰለጠናቸውን ምልምል ሰራዊት ባስመረቀበት ወቅት ነው። መከላከያ ሰራዊት ልዩ ዘመቻዎች ያሰለጠናቸውን ምልምል ወታደሮችን አስመርቋል። በምረቃው ላይ የተገኙት ሜጀር ጀነራል ተሾመ ገመቹ አሰብን ለማስመለስ ጊዜው አሁን ነው ብለዋል። ውትድርና ጀግንነትንና ስብናን ተላብሶ ሰው ሰራሽና የተፈጥሮ መሰናክሎች ሳይበግሩት በጽናት መቆምን የሚጠይቅ ሲሉም በዕለቱ የተገኙ ሌተናንት ጀነራል ሹማ አብደታ ገልጸዋል። የልዩ ዘመቻዎች የህዝብ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ወታደሮች በደማቅ ስነ ስርዓት አስመርቋል። ተመራቂዎቹ የመሰረታዊ ውትድርናንና የመሰረታዊ ኮማንዶ ምልመላ መስፈርቶችን ያሟሉ ናቸው። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻዎች አዛዥ ሌተናንት ጀነራል ሹማ አብደታ የውትድርና ሙያ ጀግንነት፣ ስብዕና የተላበሰ ማንነትን የሚፈልግ ከመሆኑም በላይ ፈታኝ ለሚሆኑ ሰው ሰራሽና የተፈጥሮ መሰናክሎች ሳይበግሩት በጽናት መቆምን ይጠይቃል ብለዋል። ይህ ሲሆን በሚያልፍ ህይወት የማያልፍ ታሪክን በመጽሐፍ ዜጎች ልብ ውስጥ በትውልድ ቅብብሎች ለዘላለም መኖር እንደሚቻልም ጀነራል መኮንኑ ገልጸዋል። የመሰረታዊ ውትድርና አጠናቀው የተመረቁ ወታደሮች በቀጣይ ከኮማንዶ አየር ወለድ ከልዩ ኃይልና ጸረ ሽብር እንዲሁም በሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸውን ስልጠና በብቃት እንደሚወጡም አሳስበዋል። የልዩ ዘመቻዎች የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎች በገጠሟት ጊዜ ሁሉ አለኝታቸውን በተግባር ያረጋገጡ የቁርጥ ቀን ልጆች መሆናቸውን ሌተናንት ጀነራል ሹማ አብደታ ገልጸዋል። ተመራቂዎቹ በቆይታቸው ጠንካራ የአካል ብቃት፣ የተኩስና የተለያዩ ውጊያ ስልቶች
ኤክስፐርቶችን በቀጠና በቀንና በሌሊት የተማሩና በልምምድ ያዳበሩ ከመሆኑም በላይ የስነ ልቦናና የጤና ትምህርትን የቀሰሙ መሆናቸውን የገለጹት ደግሞ የልዩ ዘመቻዎች የዕዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃጋ ናቸው። የልዩ ዘመቻዎች የዕዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃጋ ናቸው። ማሰልጠኛ ማዕከሉ የቅበላ አቅሙን በከፍተኛ ደረጃ ማሳደጉን የገለጹት ብርጋዴር ጀነራል ቦጃጋ የስልጠና መሰረተ ልማቶችን ማስፋፋት ተችሏልም ብለዋል። ተመራቂዎች በስልጠና ቆይታቸው ከአሰልጣኞችና አመራሮች እነሱን ለማብቃት ላደረጉት ሉዓላዊና ጥረት ምስጋና ያቀረቡ ሲሆን በቀጣይ ለሚጠብቅ የመሰረታዊ ኮማንዶ ስልጠና ዝግጁ መሆናቸውን ገልጸዋል። በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መሪ ላይ ከወሰዱት አስደናቂና ዓለምን ካስገረመው ኦፕሬሽን በኋላ ቀጣዩ የአሜሪካ እርምጃ ማን ሊሆን እንደሚችል ገልጸዋል። ትራምፕ በኮሎምቢያ መሪ ላይ ተመሳሳይ ዕጣ ፈንታ ደርሳቸዋል ሲሉ የዛቱ ሲሆን የኩባ መንግስት በቅርቡ ይወድቃል ሲሉም አክለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መሪ ላይ የተፈጸመውን አፈና ተከትሎ የኮሎምቢያውን አቻቸው ጉስታፖ ፔትሮም ተመሳሳይ ሊገጥማቸው እንደሚችል በመዛት በኩባም ያለው መንግስትን በቅርቡ ሊወድቅ እንደሚችል ተናግረዋል። ትራምፕ ይህንኑ አስተያየት የሰጡት በኤርፎርስ ዋን ላይ ሲሳፈሩ ከጋዜጠኞች ጋር በነበራቸው ቆይታ ነው። ቬንዙዌላ በጣም ታማለች፣ ኮሎምቢያን በጣም ታማለች። ኮኬይን በማምራት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩ ሀገራት ናቸው። እናም ይህ ረጅም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዝዳንት ተደምጠዋል። ትራምፕ ቬንዙዌላ ላይ አሜሪካ የወሰደችውን ዘመቻን በተመለከተ ሲጠየቁ ጥሩ መስሎ ይሰማኛል ብለዋል። የዩናይትድ ስቴትስ ፕሬዝዳንት አክሎም ኩባ በራሷ ላይ የመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ ጣልቃ ገብነት የማይቻል ነው ብለዋል። ኩባ ለውድቀት ተዘጋጅታለች። አሁን ምንም ገቢ የላትም። ሁሉም ገቢያቸው ከቬንዙዌላ ነዳጅ ዘይት ያገኙ ነበር ሲሉም ትራምፕ ተናግረዋል። ይኸው የትራምፕ አስተያየት የተሰማው የዩናይትድ ስቴትስ ኃይሎች በቬንዙዌላ ፕሬዝዳንትነት ኒኮላስ ማዱሮን እና ባለቤታቸው ካራካስ ላይ ባደረጉት ድንገተኛ ጥቃት አፍነው ካሰሩ ከአንድ ቀን በኋላ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጨምሮም አዲሷ የቬንዙዌላ መሪ ዴልሲ ሮድሪጌዝ ትክክለኛውን ነገር ካላደረገች ምናልባትም ከማዱሮ የበለጠ ትልቅ ዋጋ ልትከፍል ትችላለች ሲሉ ማስጠነቀቁ። ትራምፕ ለአሜሪካው መጽሔት ዘ አትላንቲክ ይህን የተናገሩት ከስልጣናቸው የተወገዱት የቀድሞ ፕሬዝዳንት ኒኮላስ ማዱሮ በኒውዮርክ ፍርድ ቤት ለመቅረብ ለዛሬ ሰኞ የተያዘላቸውን ቀጠሮ እየተጠባበቁ ባለበት ወቅት ነው። ማዱሮን በእጽ ዝውውርና በጦር መሳሪያ ወንጀሎች የምትከሰው አሜሪካ የቀድሞ ፕሬዝዳንት የናርኮ ሽብርተኝነት አገዛዝ ይመሩ ነበር ትላለች። ማዱሮ ግን እነዚህን ክሶች ውድቅ አድርገዋል። ቅዳሜ ዕለት በቬንዙዌላ ዋና ከተማ ካራካስ በተፈጸመ የአየር ጥቃት ማዱሮና ባለቤታቸው ተይዘው ወደ አሜሪካ ተወስደዋል። ከዚህ ክስተት በኋላ አስተያየታቸውን የሰጡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም ሲሉ በአጽንኦት ተናግረዋል። አንዳንድ የዲሞክራቲክ የኮንግረስ አባላት ግን ድርጊቱን የጦር አዋጅ ሲሉ ጠርተውታል። እሁድ ዕለት ከዘ አትላንቲክ ጋር ቃለ መጠይቅ ያደረጉት ትራምፕ የቬንዙዌላ የመሪነት ስልጣን ስለተረከቡት ሮድሪጌዝ ተናግረዋል። ትክክለኛውን ነገር ካላደረገች በጣም ትልቅ ዋጋ ትከፍላለች፣ ምናልባትም ከማዱሮ የበለጠ ብለዋል። የስርዓት ለውጥ ምንም ብለህ ልትጠራው ትችላለህ። አሁን ካለ ሁኔታ የተሻለ ነው። ከዚህ የከፋ ሊሆን እንደሚችልም ሲሉ መናገራቸው መጽሔቱ ዘግቧል።